ሰላም ሰላም ማንቸስተራውያን እንዴት ናችሁ? ሰላም ነው ወይ? ያለን ይመስገን። ዛሬ ድሉም እንደቀጠለ ነው። የማንቸስተር ለውጥም ቀስ በቀስ ያው ቲሙ በደንብ እየተብላላ ያለ ይመስለኛል እና ሊቨርፑልንም አሸንፈን ከመጣን በኋላ ሳውዛምፕተን፣ ቼልሲ፣ ብራይተን እየቀጠለ ነው። አሁን ደግሞ ያው ከፊት ለፊታችን ኖቲንጋም ፎረስት እየጠበቀ እና ደግሞ ሌላው በተጨማሪ ሮበን አሞሪም በዩናይትድን ማሰልጠን ከጀመሩ ጀምሮ የወሩ ምርጥ አሰልጣኝ ተብሎ ተመርጧል። ኦክቶበር ወር ጥሩ ነገር ይዞላቸው የመጣ ይመስለኛል። ሻንዳይን አንድ አነጋጋሪ ነገር ተናግረዋል። እኔ በ4-4-2 አጨዋወት ውስጥ ዩናይትድን ቢይዘው የተሻሉ ጨዋታዎችን ማሸነፍ እችላለሁ ብሎ ሮበን አሞሪም መዝለፍ ነገር ነው እንትኖች ተናግሮ ነበርና እሱን ነገር ለማስታወስ እየሞከሩ ነው ያሉት ሚዲያዎች ደግሞ ምንድን ያደረገው ሮበን አሞሪም የዛኔ ያንን ነገር አስተያየት በሰማበት ሰዓት ተናግሮ ነበርና እሱን ነገር ለማስታወስ እየሞከሩ ነው ያሉት ሚዲያዎች ደግሞ ምንድን ያደረገው ሮበን አሞሪም የዛኔ ያንን ነገር አስተያየት በሰማበት ሰዓት ላይ ሻንዳይን ምንድነው ለተንታኝ ስለሆኑ ነው ማሰልጣኝ ቢሆን ይሄን ነገር አይናገርም። እንደ ተንታኝ ቢሆን እኔ ራሴ ይሄን ነገር እናገራለሁኝ በቃ ምክንያቱም ለሚዲያ የምናገረው ነገር ይሄን ነው ብሎ ቀለል አድርገው ለማለፍ የሞከሩ ይመስለኛል። ምክንያቱም ሮበን አሞሪም ያው ያለባቸውን ስራ ያውቃሉ። ሁለተኛ ደግሞ ቡድኑ ውጤትም እያጣበት ያለበት ሰዓት ስለነበረ ላይ ያለው ነገር ደግሞ ምንድነው አነጋጋሪ ነገሮች የመጡት ሁለተኛው ማርቲኔዝ ያው መጥቷል፣ ከጉዳት ተመልሷል። ሜዳ ውስጥ ቋሚ አሰላለፍ ይገባል ወይ አይገባም የሚለው ነገር ሌላ አነጋጋሪ ነው። ማጓየር አለ፣ ማጓየርም እንደዚሁ ቤንች ላይ ተቀምጦ ነው ያለው። እሱም እንደዛው ነው። 4-3-4 ስለመቀጠሉ ነው የሮበን አሞሪም አሰላለፍ። ምክንያቱም ከዚህ በፊት ውጤት በጣበት ታይም ላይ ይሄን በተከታታይ ጨዋታዎችን ከማሸነፉ በፊት ውጤት ያላገኘበት ታይም ነው የነበረውና እሱ ነገር ስላሰላለፉ ጉዳይ ስላጨዋወቱ ጉዳይ በተደጋጋሚ ስብሰባ ላይ ስለመቅረቡ ነገር የተነሳበት ይሆናልና እሱን ነገር ወስኖ ስለመቀጠሉ ውጤት እስኪመጣ ድረስ ይህችን ተከታታይ ድል እስኪያሸንፍ ድረስ ያለውን ነገር ውጤት ምንም አይነት ነገር ቢመጣ ሀሳቡን ለመቀየር እንደማይል የተናገረበት ሁኔታ አለና አሁንም ድረስ ያለው 4-3-4 የሚለው አሰላለፍ ላይ ነው ያለውና ሳውዛምፕተን፣ ቼልሲን፣ ብራይተንን፣ ሊቨርፑልን ያሸነፈበት ሁኔታ በዚሁ አሰላለፍ ነው። ከክለቡ በባረር እንኳን ይህንን አሰላለፍ አልቀየረውም የሚል እምነት እንዳላቸው ነው አሰልጣኙ